ዋናው ነገር ምን አለ መሰለህ እኔ ካንተ የምፈልገው ነገር እያልኩ ነው መጀመሪያ ገብቶሃል ከዛሬ ጀምረ ከፍቅር ጋር ያለው ህይወት ሁሉ አጠቃላይ እንድታቆም ፈልጋለሁ በመጀመሪያ ደረጃ እኛንም ቤተሰብን እያሰደብክ ነው ይኸውላችሁ ቤተሰቦቼ ይሄ ልጅ አይደለም ለሩታ ለቤተሰቦቹ እንኳን የሚመለስበት ደረጃ ላይ አይደለም ያለው ይገባኛል የልጇ አባት ነው የምትወደው ሰው ነው ባለቤቴ ብላ አምና ያገባችው ሰው ነው ነገር ግን የፈለገ ነገር ቢሆን አብርሽ በዚህ ሰዓት እንደዚህ አይነት ነገር እያደረገ ከሷ ለማምለጥ ከሷ ለመራቅ በጣም ብዙ ነገር ሲያደርግ እያየን ያለነው ስለዚህ በዚህ ሰዓት ታክሳ እሷ ለመታረቅ እሷን ለማስተካከል የምታደርገው ነገር የሚደነቅ ሆኖ ሳለ ግን በዚህ ልክ መሄዷ ነው አብርሽን እንደዚህ እያደረገ ያለው ምክንያቱም ቤተሰቦቼ ሰው ሲወዳችሁ እናንተ ሳትፈልጉት ነው ከዛ ሰው ለመራቅ የምትሞክሩት ሰው ሲወደድ እንደዚህ አይነት ጸባይ ይመጣበታል አብርሽ እንደዚህ አይነት ነገር ነው እያየንበት ያለ ነው ሩታ በጣም ስላመነችው ሩታ በጣም ስለፈለገችው አብርሽ ዞሮ የኔ ናት የትም አትሄድብኝም ብሎ እንዲያምን አድርጎታል ምክንያቱም ከዚህ በፊትም ብዙ ጊዜ አይተናል የፈለገበት ይሄዳል ተመልሶ ይመጣል በይቅርታ ተቀበለዋለች ይቅር ማለት ትልቅነት ሆኖ ሳለ ይቅርታን ማድረግ ትልቅነት ሆኖ ሳለ እሷ ትዳሯን እንደምትወድ ልጇን እንደምትወድ የልጇን አባት እንደምትወድ በጣም ያሳይባታል ነገር ግን አብርሽ እንደዚህ እንዲሆን እያደረገው ያለው የሩታ ምክንያት ይመስለኛል ቤተሰቦቼ የእናንተን አስተያየት ኮሜንት ላይ አስቀምጡልኝ እዛም ባለፈ ደግሞ ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጫውታ ነው እንዴ ያስከው ሴት ላይ አይደለም ሴት ላይ እየተጫወቅኩ ነው ያለው ልክ ነው አሁን የአብርሽ ወንድም ልክ ነው እየተጫወተ ነው ያለው ይሄድሽ ማለት እንዴት ነው እንደዚህ አይነት ነገር የሚደረገው ልጃችሁ ሲያየው ደስ የማይለው ምክንያቱም እያደገ ያለው ልጅ እንደ አባቱ ነው መሆን የሚፈልገው አይደል ብዙዎቻችን እንደ አባቶቻችን ነው መሆን የምንፈልገው ብዙ ወላጅ እንደ አባቱ እንዲሆን ነው ልጅ የሚፈልገው አብርሽ ልጁ እንደ አባቱ እንዲሆን ነው የሚፈልገው እንደራሱ እንዲሆን ነው የሚፈልገው እንዴት ነው እንደዛስ የሚሆነው ዞሮ ይሄ ልጅ ከሱ ብሶ ነው የሚገኝ እየመጣ ያለው ትውልድ ደግሞ ከሱ የባሰ ትውልድ ነው ከዚህ የባሰ ትውልድ ነው እየመጣ ያለው ስለዚህ አባቱ እንደዚህ ሲያደርግ የሚያይ ልጅ አባቱ እንደዚህ ሲያደርግ ያደገ ልጅ ነገ ምንድነው ሊፈጠር የሚችለው ነገ ምንድነው ሊያደርግ የሚችለው ይሄንን እንኳን ማገናዘብ የማይችል ሰው ሩታ ለመታረቅ ብላ እሱ ስርስር ማለቷ ጥፋተኛዋ ሩታ ናት እንደኔ ቤተሰቦቼ ጥሩ ነው ሁሉም ነገር ጥሩ ነው ትዳሯን መውደዷ ይቅርታ ጠይቆ ወደ ቤቱ እንዲገባ ማድረጓ በጣም ቆንጆ ነገር ሆኖ ሳለ ግን ጥፋተኛዋ ሩታ ናት እሷም ሴት ናት አንተ እህት አለ አይደል እንዴ እህት እንደዚህ ብትሆን ደስ ይላል እንዴ እናት አለ እናት እንደዚህ ብትሆን ደስ ይላል ስለዛ ከዛሬ ጀምሮ እኔ ከፍቅር ጋር ያለ ህይወት እንድታቆም ፈልጋለሁ ሲጀመር እህት ያለው ሰው ለእህቱ የሚያስብ ሰው ለእናቱ የሚያስብ ሰው እንደዚህ አይነት ነገር አእምሮ ፈቅዶለት ያደርጋል ብዬ አላስብም ማለት ችግር የለውም እኮ አሁን እናንተም ፍቅረኛሞች ሆናችሁ ፍቅረኛችሁን ለማስቀናት ቢሆን ልጅ የላችሁም ፍቅረኛሞች ብቻ ናችሁ የነገ ህይወታችሁ ገና አልተወሰነም ገና ትዳራችሁ አልተወሰነም ለዛ ብታስቀናት ችግር የለውም አሁን ግን ሚስቴ ብለህ አስገብታት የልጄ እናት ብለህ ልጅ ወልዳለህ አምና ቤት ገብታ እንደዚህ አይነት ነገር ማድረግ ይሄ እውነት እህት ያለው ሰው በጭራሽ አያደርግም ለእህቱ የሚያስብ ሰው እንደዚህ አይነት ነገር በጭራሽ ነው የማያደርገው አይ ደግሞ ምትል ከሆነ ከኛ በቃ እናንተም ቤተሰብም አልፈልግም ወንድሞቼንም እናት አባቴንም አልፈልግም ካል የራሱ ጉዳይ ነው እኔ አይመለከተኝ እኛ ግን እያለን እዚህ ቤት እኔ እያለሁኝ እዚህ ቤት ግን ይሄንን ስታደርግ ቆሜ ማየት አልችልም በዚህ መንገድም ደግሞ አትቀጥልም ነው ማለት ሰምታኝ እነሱ ይሄ አብርሽ እኮ እያለ ያለው ቤተሰቦቼ አሁን ከሁኔታው አንፃር ስናየው አልፈልጋችሁም ነው በቃ ሁኔታው የሚናገረው አንዳንድ ጊዜ እናንተ መናገር ቃል አውጥታችሁ መናገር ሳትፈልጉ በድርጊት ማሳየት ትፈልጋላችሁ አይደል አብርሽ እንደዛ ነው እየታየበት ያለው ሁሉ ሰላም ነው በቃ አንተ በትግል ነው የምትገኘው አሁን እንግዲህ በስራ ቢዚ የሚሆን ሰው ለመገኘትም ትንሽ ይከብዳልና ለዛ ነው ባባደና ነው በስራ ቢዚ ነው እርግጠኛ ነኝ እና አንዳንዴ ያው አዲስ ህይወት ደግሞ ሲጀምሩ ትንሽ ቢዚ ትሆናላችሁ ጊዜ መስጠት ምናምን የሚባል ነገር አለና በዛ ትንሽ ቢዚ ነው አዲስ ህይወት እንዴት ነው የአዲስ ህይወት አምነህበት ነው እንዴት አዲስ ህይወት ማለት አዲስ ህይወት አይደለም እኮ ያው የነበረ ነው የቀጠለ ማለት ነው የነበረ ነው ማለት ድሮ ነበረ ከዛ አሁን ደግሞ እንግዲህ ከቆመበት እየቀጠለ ነው ማለት ነው እንደዛ ነው እንጂ አዲስ ህይወት ምናምን ሆኖ አይደለም እኔም አዲስ ህይወትማ እንዴት ይሆናል
እኮ ማለት አልገባንም። ዛሬ ቶሎ ብለን እንግዲህ ወደ ጉዳያችን ገባ። አንተም አስገባህና ወደዛ መስመር። እኛ ዛሬ እኔም ሩታም የፈለግነው ዋናው ጉዳይ ምንድን ነው? እኔም እንደ ታላቅ ወንድም ጉዳዩ አሳስቦኝ ያው ሰሞኑ ትንሽ በቃ በስነ ስርዓት እንኳን እኔ እናንተም ተገናኝተን አላወራንም። ስልክም እያነሳ ያለኝ አይደለም። ያው ዛሬ ነው በትግል ያነሳ ያለኝ ስልክ። እሱም ደጋግሜ ደውዬ መምጣት ደግሞ ደስ ብሎኛል። ግን አሁን እያደረግኩ ያለው ነገር አብርሽ ወይ እንደ ትላንትና ጫወታ ወይ ሄርሜላንም ሩታንም ለማናደድ ወይ ደግሞ በቃ ጀስት ፈታ ማለት ፈልገ እንደዛ አይነት ሙድ አስበህ ነው ወይስ አሁን አንተ አምነህበት ፈልገ እያልከኝ ነበር? አሁን ትላንትና የነበረ ህይወት ነው አውቃለሁ። ትላንትና ህይወት እንደነበረ ምናልባት በቃ ተፈጥሯል ያን ነገር። ግን አሁን ላይ ደግሞ መሀል ላይ ብዙ ጋፕ ተፈጥሯል። አግብተሃል፣ ወልደሃል፣ ፈተሃል፣ መልሰ ሌላ ሴት አምጥተሃል። ይህንን ሁሉ ነገር ክፍተት ተፈጥሮ ድጋሚ ያቺን ትላንትና የነበረችዋን ሴት አምጥተህ አሁን አብሬያት ከእሷ ጋር አብሬያት ሆናለሁ ወይ ደግሞ አብሬያት እቀጥላለሁ። ይሄ እኮ ትንሽ አብርሽ የሆነ እንኳን ለአንተ እኔ እንጃ አላውቅም፣ ለሚሰማው ሰው በራሱ ነገሩ በጣም ያምታታል። ተረዳኸኝ አይደለም? እኔ እንደ ወንድም ይሄንን ነገር ያየሁት እና ደግሞ ምናልባት ታያይዘህ እንድትመልስልኝ የምፈልገው ነገር ነገሩ እንዴት ነው? አንተም ብቻ ነው የሚመለከት የሚመስልህ? የአንተ ጉዳት እኛን አይጎዳም ወይ? የአንተ ጉዳት እኛ ቤተሰቦችንን እኛ ድብን ብለን ነው የምንጎዳው። ዙሪያ ያሉ ሰዎች ራሱ አሉ። ገብቷል አይደለም? ሩታም የልጅህ እናት ናት። አንተ እንደዚህ በማድረግ ነገ ላይ የሆነ ችግር ውስጥ ብትገባ እሷስ መጎዳቷ ይቀራሉ? እና ይህንን ነገር ከኛም ባለፈ ብዙ ቤተሰቦች የሚከታተሉን ቤተሰቦችን ለነሱ መልስ እንዲሆን ስለምፈልግ ትክክለኛውን አምነህበት ደግሞ ይሄ የሆነ ችኩል ያለ መልስን አልፈልግም። በስነ ስርዓት እንዴት ነው ህይወትን አስበሃል? ነገህን አስበሃል? እና በስነ ስርዓት እንድትመልስልኝ እፈልጋለሁ። ምንድን ነው አሁን እያደረክ ያለው? ብቻ አልገባኝም። እኔ አሁን እየተራመድክበት ያለው ኦኬ ይሁን። ያልገባህን ነገር እኔ የማስረዳት ግዴታ አለብኝ። ለምን ወንድሜ ስለሆንክ ማለት ነው። ሩታም የመጣሽው ይህንን ጉዳይ ለማወቅ ከመሰለሽ አሁን ላስረዳችሁ ለሁለታችሁም ማለት ነው። በመጀመሪያ ደረጃ እኔ አሁን ሲንግል ነኝ። በመጀመሪያ ሲንግል ነኝ ማለት ሲንግል አሁን ሳይሆን ነበርኩኝ መጀመሪያ። ለምን ከአንቺም ጋር ተለያይቻለሁ፣ ከሄርሜላም ተለያይቻለሁ። ብቻዬን የነበርኩ ሰው ነኝ። ስለዚህ ማንም ሰው ተቃውሞ ሊያደርስ አይገባም። ሁለተኛ ደረጃ እኔ ይሄ ቀልድም አይደለም፣ ለቀልድም ብዬ ያደረኩት ነገር አይደለም፣ እነሱንም ለመፈተንም ብዬ ያደረኩት ነገር አይደለም። ሪል ትክክለኛ ነገር ነው እያያችሁ ያላችሁት ከፍቅር ጋር ማለት ነው። እና ምናልባት የቀልድ ወይ እነሱን ለማናደድ ወይ እነሱን ለመፈተን ምናምን ብዬ ያደረኩት ነገር የለም። እና ትክክለኛ ወስኜ ያደረኩት አስቤበት ከራሴ ጋር ተወያይቼ ያደረኩት ነገር ነው። እና አሁን ላይ እኔና ፍቅር ያለን ነገር እውነተኛ ነገር ነው። ስለዚህ ሩታን ብትሆኚ በእንደዚህ አይነት ጉዳይ ከሆነ የጠራሽኝ ትናንትና ጨርሼልሻለሁ ብዬ አስባለሁኝ። ማለት ከትናንት ወዲያ አውርቻችኋለሁ። አንቺንም ሄርሜላንም በግልጽ ማወቅ ያለባችሁ ነገር አውቃችኋል። እሷንም አገናኝቻችሁ ያለውን ነገር አይታችኋል ብዬ አስባለሁኝ። ስለዚህ ያንን ነገር ካያችሁ ዛሬ በድጋሚ እኔን መጥራት የማይጠበቅብሽም ነበረ። ስለዚህ ወንድሜ እኔ የራሴን ህይወት በራሴ እንትን ማለት ስለምፈልግ እንግዲህ ትንሽ ጊዜ ወዲያው ወደዚህ ህይወት ውስጥ ለመግባት አልፈለኩም ነበረ። ትንሽ መቆየትን ፈልጌ ነበር። ግን ደግሞ እንድቆይ ምንም የሚያደርገኝ ብቻዬን እንደሆን የሚያደርገኝ ነገር አላገኘሁም። ለምን በጣም ብዙ ነገር እየደረሰብኝ ስለነበረ ማለት ነው። ብዙ እየተጎዳ የነበርኩኝ ሰው ነኝ። እንደ ወንድ ልጅ ደግሞ ፈተና እየበዛብኝ ነው። ፈተና የበዛብኝ በማን ነው? በሩታና በሄርሜላ። ለምን እኔ ሰላሜን ማግኘት ስላልቻልኩኝ ከራሴ ጋር መሆን ስላቃተኝ፣ አሁን ግን እንግዲህ ፍቅር ከእኔ ህይወት መጣ፣ እነሱ የሚታገሉት ነገር አይኖርም። ስለዚህ ከዚህ በኋላ ሰላሜን አገኛለሁ ብዬ አስባለሁ። እንደፈለግኩ መንቀሳቀስ እችላለሁ። እንደፈለግኩ መውጣት መግባት እችላለሁ። እርግጠኛ ነገር ማለት አሁን እኔ የትኛው ነው እኮ ማለት ሲንግል ነበርኩኝ ምናምን አልክ፣ ግን ባለፈው እንደዛ አልነበረም ያልከኝ። እንዴ ነበርኩኝ እንጂ በፊት ኖ አይደለም፣ እንደዛ አይደለም ያልከኝ። ካንቺም ጋር ሆኜ ከሷ ጋር እንዳልነበርኩኝ በምን እርግጠኛ ነሽ አልከኝ። ሶ ከኔም ጋር ከሄርሜላም ጋር እያለ ከፍቅርም ጋር ነበርክ ማለት ነው። እሱ የግል ላይፋችን ነው። እዚህ ጋር ማብራራት አይጠበቅብኝም። አሁን ማወቅ ያለብኝ እኔና ፍቅር ያለንን ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ማወቅ ነው አይደል? ማወቅም አለብኝ። ለምን ብትል እንደዛ ከሆነ እኛ ህይወት ላይ እኔም ካንተ ጋር በነበርኩበት ሰዓት ሄርሜላም ካንተ ጋር በነበረችበት ሰዓት እየተፈጠረ ያለ ነገር ከሆነ የግዴታ ማወቅ አለብን። እንደዛ ከሆነ አንተ ሆን ብለህ ነው ማለት ነው ከቤተሰብም ጋር ከሄርሜላም ጋር እንደዛ ስታጋጨን እና ስንበጣበጥ ሆን ብለህ ነበር፣ ወይም ደግሞ ውስጥ እያወቀ ነው ዝም እያልከ የነበረው ማለት ነው። በዛን ሰዓት አብራችሁ ከነበራችሁ
ሩታ አሁን ዛሬ ዴቭም እንደጠየቀኝ ከሆነ ጥያቄው ማወቅ የምፈልገው እውነት ነው ውሸት ነው አንተና ፍቅር ያለው ነገር ነው እያለ ነበር። ስለዚህ ነገር አያይዞ የሚመጣ ነገር ስላለ ነው። አሁን አንዴ ነገሮችን ማብራራት እየመሰለ ነው። ይህ ማለት አሁን ራሱ ከንግግር አንጻር ራሱ ነው እየተረዳ ያለው። ምናልባት በሁለታችሁ ፍቺ ምክንያት ራሱ የፍቅር እጅ አለበት እያልከኝ ነው። አሁን አንተ ከንግግር የወሰድኩት ማለት ነው አይደለም ነው እያልክ ያለው እሱ ነው። 7 አመት ቆየኝ ካልክ ከኔ ጋር እንግዲህ ኦልሞስት 2 አመት በደንብ በስነ ስርዓት ከዛም በላይ ቆይተናል። በእንደዛ አይነት አጋጣሚ ውስጥ ፍቅርም አንተ ህይወት ውስጥ እኛ ህይወት ውስጥ ነበረሽ ማለት ነው። 7 አመት ቆይተናል ካልከኝ እንደዛ ከሆነ እንደገና ሄርሜላ መታ ፍቅርም ነበረሽ ማለት ነው አይደለ? በግልጽ አማርኛ እንደዛ ነው የምንረዳው። ስለ ፍቅር ማወቅ የምፈልጊው ነገር እውነት ነው ውሸት ነው አሁን ላይ ያለው ነገር እውነት ነው ብዬሻለሁኝ። ግን ስላለፈ ነገር ማንሳት አይጠበቅብኝም። ላንቺ ማብራራት አይጠበቅብኝም ነበር እኮ ማንሳት ማወቅ ማለት ምን ያደርግልሻል? ኦልሬዲ እኔና አንቺ ተለያይተናል እኮ። ስለዚህ ምንም አይጠቅምሽም። አሁን ያለፉት ታሪክ እኔና ፍቅር ምናምን ምን እንደነበረ ነው ላንቺ ማብራራት አይጠበቅብኝም። እሺ ለኔ ማብራራት ባይጠበቅብህም ግን ደግሞ እውነታው እንደዛ ነው ማለት ነው። አዎ እውነታው እኔና ፍቅር አሁን ላይ ያለን ነገር እውነት ነው ብቻ ሳይሆን አንተ ታውቅ ነበረ ከሄርሜላም ጋር እንደዛ ስንጨቃጨቅ ከቤተሰብም ጋር እንደዛ ስንበጣበጥ ያለውን ነገር በሙሉ ኢቭን ከቡዜ ጋር ራሱ ምን እንደዛ አይነት ልክ ስንነጋገር አንተ ዝም የምትለው እያወቅህ ነበር ማለት ነው። እንግዲህ እያወቀ ነበር ብለሽ ካሰብሽ እያወቅሁ ነበር ይሆናል። ስለዚህ እኔ ግን አሁን ወንድሜ የጠየቀኝ ጥያቄ ተመልሶልሃል ወይንስ ምንድን ነው? የጠየቀኝ ጥያቄ